እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋለሁ ካልሆነ እንደ ፉዬ ገላ ንፋስ ነው የሚወስዳችሁ የያዛችሁት ሐሳብ አይነት ውጤት ነው የምታገኙት የያዛችሁት ገንዘብ አይነት አይደለም የያዛችሁት ዕውቀት አይነት አይደለም የያዛችሁት ዘመድ አይነት አይደለም የያዛችሁት ስልጣን አይነት አይደለም የያዛችሁት ሐሳብ አይነት ውጤት ነው የምታገኙት የሚያቋርጡ ሁሉ አያሸንፉ ይሄን በደንብ ያዙት ሁሉ የሚያቋርጡ ሁሉ አያሸንፉ የሚያሸንፉ ሁሉ አያቋርጡ ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠን ጸና ከሚለው ቃል ጀርባ ምን አለው እንቅፋቶች ገጥሞ ግርግዳ ገጥሞት ፈተና ገጥሞት ጨለማ ገጥሞት ረሃብ ገጥሞት ችግር ገጥሞት ህመም ገጥሞት ተስፋ የሚያስቆርጥ ነገር ገጥሞትም በዛው መንገድ ለመሄድ እስከ መጨረሻው ቀጠለ ነው ስለ ጽናት በትክክል ካወቅን አሜን አንዳች በህይወት የምትፈልጓቸው ነገሮች የምታጡት አይኖር እድሜውና ጤናው እስካለን ድረስ ጽናት የሚለውን ነገር በተግባር የገጠመኝን እነግራችኋለሁ ጽናት ማለት ያው መቼም ጽናት ሲባል ከጀርባው ምን አለው ፈተናም አለ ለምሳሌ አንድ ሰው በህይወት ዘመኑ ተወለደ እንደተወለደ ቀይ ምንጣፍ ተነጠፈለት ከዛ በኋላ መራመድ ሲጀምር በግራና በቀኝ ሰዎች እያጨበጨቡ ወደ ስኬት ሄደ ይሄ ሰው ጽና አትጽና ይባል ምንን ማለት ጸና ከሚለው ቃል ጀርባ ምን አለው እንቅፋቶች ገጥሞ ግርግዳ ገጥሞት ፈተና ገጥሞት ጨለማ ገጥሞት ረሃብ ገጥሞት ችግር ገጥሞት ህመም ገጥሞት ተስፋ የሚያስቆርጥ ነገር ገጥሞትም በዛው መንገድ ለመሄድ እስከ መጨረሻው ቀጠለ ነው አይደል ስለዚህ እንድታስታውሱ የምፈልገው ጽናት ሲባል ልክ ሲፈተን ነው የምትጸኑበት ነገር ሲፈተና አሁን ልጽና ወይሳል ለምሳሌ ታጋሽ ሆኖ መኖር የሚል ዓላማ ቢኖራችሁ ታጋሽ ሆኖ ስድብ ሲመጣ አምጡና መጀመሪያ በምን ትለኩታላችሁ ዓላማዬ ታጋሽ ሆኖ መኖር ነው ልታገስ አልታገስ የራሱ ጉዳይ ለዛሬ አልታገስም ብዬ መሳደብ ይቻላል ከጽናት ምን አለን ማለት ነው ወደ ጽናት ይፈተናል ትልቁ ፈተና የስሜት ነው አይደል ሆፕ የሚለው ቃል ተስፋ የሚለው ቃል በእንግሊዘኛው HOPE ነው አይደል ያለው have only positive expectations አያችሁ ሰው እንዲጸና የሚያደርገው የሚያስቀምጠው ተስፋው ተስፋ ያላስቀመጠ ሰው በነገራችን ላይ ሊጸና ይችላል እንዴ ለምሳሌ ከቤተሰባችሁ ጋር በፍቅር የመኖር ፍላጎት አይደል ፍላጎት ሁሉም አለ በፍቅር የመኖር ግብ ያላችሁ ሰዎች አላችሁ ራሳችሁን ፈትኑልኝ ከቤተሰቤ ጋር በፍቅር የመኖር ግብ ከቤተሰቤ ጋር ነው በፍቅር የመኖር ግብ ካላስቀመጥኩ በመሐከል ከወንድሜ ጋር ከእህቴ ጋር ግጭት ሲገጥመኝ ከእናት ከአባት ጋር አለመስማማት ሲገጥመኝ ተስፋ ስለማላደርግ መልካም ነገር ስለማልጠብቅ አቋረጥኩ ማለት ደግሞ አልጸናሁም ማለት ነው የሚያቋርጡ ሁሉ አያሸንፉ ይሄን በደንብ ያዙት ሁሉ የሚያቋርጡ ሁሉ አያሸንፉ የሚያሸንፉ ሁሉ አያቋርጡ ሰው የሚያሸንፈው ስላልተፈተነ ሳይሆን ስላላቋረጠን ሰው የሚሸነፈው ፈተናው ከባድ ስለሆነ ሳይሆን ፈተና ሲገጥመው ስለሚያቆም አቁሞ ውጤት የለም እኔና እናንተ በህይወታችን ላይ ያስቀመጥናቸው ዓላማዎች ቢኖሩ ጽናትን እንደ ስንቅ ሳንይዝ በጭራሽ ልንደርስ አንችል ፈተና ሁሉም ሰው ላይ አለ የሚበዛው ማን ላይ ነው ፈተና የሚበዛው ዓላማ ያስቀመጠ ሰው ላይ ነው ግብ ያለው ሰው ላይ ነው ወይስ የሌለው ሰው ላይ ነው ፈተና የሚበዛው ያለው ሰው ላይ ለምን የሌለው ሰው የትም አይደርስም አዛው ነው ያለውን ደግሞ ያጣ ችግሩን ለምዶታል አካባቢውን ለምዶታል እዛ ውስጥ ያለውን ወጣ ወረድ ለምዶታል ያችን ነው የሚኖር ዓላማ ስታስቀምጡ ግን ካለው ቦታ ከፍ ልትሉን ከፍ ለማለት ምን አለው ወደማታውቁት ቦታ ነው የምትሄዱት ማለት ነው ካለን ፍቅር ከፍ ለማለት ካለን ገቢ ከፍ ለማለት ምንድነው ምን ጨምረው ያለኝን ባህሪ ላይ ላሻሽል ነው ማለት ነው አዲስ ነገር ስንጀምር ጊዜ ይፈጃል ደስ አይልም አይመችም በሰው ፊት ሲታይ ተራሰው ያደርገናል ነገር ግን ስንደጋግመው ምን ይሆናል ማስተር እናደርገዋለን ማለት ነው
ስለዚህ ላስቀመጥነው ዓላማ የምንጀምረው ነገር ከጓደኛ ሊያርቀን ከቤተሰብ ሊያርቀን ከምንፈልጋቸው ነገሮች ከመዝናኛችን ወደ ኋላ ሊያደርገን ይችላል። ቅድም ሰሜ እንዳለው ጥሩ ነገሮችን ሊያስተውን ይችላል። ግን ምን ይሰጠናል? የተሻለ ነገር ይሰጠናል። እኔ በጽናት ውስጥ እንደው ካሳለፍኳቸው ነገሮች መካከል አንዱ ሁል ጊዜ ጭንቅላቴ ውስጥ የሚመጣው ወደ 6 ወር 7 ወር አካባቢ በእግሬ ከቤተል ከሆስፒታሉ ጀርባ ቤተል እንግዲህ ዛሬ 14 ዓመት አካባቢ እንግዲህ ቢዝነስ ለስራ ብዬ ነው ድሪም ምናምን ጎል አስቀምጬ ከቤተል ቦሌ ጌቱ ኮመርሻል እዛ እየሄድኩ ነው የምሰራው ኔትወርክ ማርኬቲንግ ነው እና ትራንስፖርት ሳይኖረኝ ሰው ቀጥሬ ያለው መሄድ አለብኝ። መምጫም መመለሻም የለኝም፣ ምሳም መበላበት የለም። ስለዚህ በባዶ ሆዴ ከቤተል ጀምሮ እስከ ቦሌ ድረስ እመጣለሁ። ምሳ ሰዓት ላይ ምሳ እንብላ ሲሉ ምሳ መብያ ስለሌለኝ አይ ብሉ መጣው ቀጠሮ አለብኝ ብዬ ወክ አድርጌ እመጣለሁ። ለምን የትም ቁጭ ብትሉ ዲስ ዴይስ ያስከፍላል አዲስ አበባ። ስለዚህ ጥግ ጥጓን ዞርና እመጣለሁ። ከዛ ደግሞ ቀጥላለሁ ስራዬ እና ስሄድ ጭንቅላቴ ምን ይለኛል መሰላችሁ? አንተ ማትረባ አንተ አሁን አባት ነህ ማለት የራሴ ጭንቅላት እኔ እኮ አዝጆ አይደል ራሱ የሚያመጣው ንግግር አለ። ይሄ ሬዲዮ ጣቢያ አለ ምን አለፋችሁ የሚለፈልፍ እናንተም ጋር እንዳለ አውቃለሁ አይደል ሰዎች ስለሆነ እና አንተ ማትረባ ደግሞ ጓደኞቼ ባንክ ነበር መጀመሪያ ተቀጥሬ ጓደኞቼ አሁን ባንክ ማኔጀር ሆነ አሁን በዚህ ሲያልፉ ያገኙሃል እና እነሱ መኪና ይዘው ምናምን ሊፍት ይሰጧል። አንተ ግን በዛ ላይ ደግሞ ልጅ ወልደሃል አንተ አባት ነህ ወይስ በት ነህ ይለኛል። የምሬን ነው የምላችሁ እንደዚህ ሳልፈልግ ሲለኝ ከዛ በፈቃዴ ነው ከዛ ሐሳብ የምወጣው እየተራመድኩ እና በፀሐይ ሲመታችሁ እየደከማችሁ ይሄ ሐሳብ ሲጨመርበት ውስጣችሁ ይዝላል። ከዛ ግድ የለም ዛሬ ምናልባት ጓደኞቼ ባንክ እየሰሩ የባንክ ማኔጀር ሆነው መኪና ተሰጥቷቸው እየነዱ ሊሆን ይችላል። እኔ በእግሬ እየሄድኩ ሊሆን ይችላል። ነገ ግን እኔም የራሴ መኪና ይኖረኛል። ባንክ ሰጥቶኝ ሳይሆን ራሴ ገዝቼ ይኖረኛል። ዛሬ ቤተሰቤን አስርቤ ሊሆን ይችላል። ነገ ግን መርጠው እንዲበሉ ማድረግ እችላለሁ። የሚሄደው ለዛ ነው። ነገን ያንን ልቀይር ነው። ዛሬ እንደዚህ ተቸግሬ ሊሆን ይችላል። ነገ ግን ለሌሎች መንገድ ላይ እንዲህ ተቸግሬ ነበር ብዬ እየተናገርኩ እነሱም ከችግራቸው እንዲወጡ አድርጋለሁ ስል የሚገርማችሁ እንደዚህ በምርጫ ይሄን ሐሳብ ሆን ብዬ አንዳንድ ጊዜ እንደዚህ እያወራው ሳላስበው ድምጼ ጮክ ብሎ ይወጣል። አጠገቤ የሚያልፉ ሰዎች ይሰማሉ። ወይኔ መድኃኒት አስነኩት ነው የሚሉት። ጤነኛ እኮ ነው አለባበሱ። አንዳንድ ጊዜ ቤት አይታችሁ ስታዩ እኮ ጤነኛ ነው የሚመስለው ግን ውስጡ በቃ እየለፈለፈ ነው ምናምን ይላሉ። እኔ የምለፈልፈው አብጄ ሳይሆን ለዓላማዬ ለመጽናት ነው። ለምን እዚህ ጋር ሌላ እብድ አለ የሚጨቀጭቀኝ ማለት ነው። ሁለት እድል አላችሁ። ወይ ጭንቅላታችሁ ዝም ብሎ የሚያወራውን ድምጽ መስማት፣ አለበዚያ የምትፈልጉትን ድምጽ ለጭንቅላታችሁ ማሰማት። መቼ? በለፈለፈ ሰዓት ሁሉ እና ያ ትልቁ ፈተናዬ ነበር እኔ። ስለዚህ ፈቃደኛ ናችሁ ወይ? በተፈተናችሁ ሰዓት አትችልም፣ አትረባም፣ አንተ ከንቱ ነህ የሚል ሐሳብ ከውስጣችሁ ባይዘው ከውጭ የሚመጣ ድምጽ ችግር የለውም። ከውስጥ የሚመጣ ድምጽ ግን ዝም ካልነው አጥንት ያወጣል። መጨረሻ ላይ ድሮም እኮ ብላችሁ ትተውታላችሁ። እናንተ ግን አበድ ብላችሁ በእንደዚህ አይነት ጠንካራ ሐሳብ ከያዛችሁት ዓላማን እኮ መያዝ ነው። ባይዘው ጠንካራ ሐሳብ ስንል ሐሳብን ለመያዝ እንደዚህ ትግል ይጠይቃል። ፈቃድ ነው አይደል የሚጠይቀው? እምቢ ማለት ይጠይቃል። እምቢ እኮ ማለት የፈቃድ ያክል ቀላል። የሚገርመኝ ውጤቱ ነው። የያዛችሁት ሐሳብ አይነት ውጤት ነው የምታገኙት። የያዛችሁት ገንዘብ አይነት አይደለም። የያዛችሁት ዕውቀት አይነት አይደለም። የያዛችሁት ዘመድ አይነት አይደለም። የያዛችሁት ስልጣን አይነት አይደለም። የያዛችሁት ሐሳብ አይነት ውጤት ነው የምታገኙት። በዛ ሰዓት ያሻገረኝና ያሳለፈኝ ውጤት አይደለም። ውጤት ርቆኛል። ገንዘብ አይደለም ማግኘት አልቻልኩም። ጤና አይደለም ሰው አይደለም ምናምን። በውስጤ አሉታዊ ነገር ሲመጣ አዎንታዊ ሐሳብን በፈቃደኝነት። ዛሬ ምን ፈተና አለባችሁ? ምን የሚያሳስባችሁ ነገር አለ? ተፈተንኩ የምትሉበትን ነገር ያዙና ያ ፈተና አልፎ የምትደርሱበት ዓላማ እሱ ዓላማ ጋር ደርሼ ለሰዎች እናገራለሁ፣ እኔ በዛ ውስጥ ነው የምኖረው፣ የሚሄደውም ለዛ ነው፣ አልተወውም የሚል አቋም ፈቃድ ከያዛችሁ አለቀ። እርግጠኛ ስትሆኑ የሚገርማችሁ ትልልቅ የሚመስሉ ተራራዎች በፊታችሁ ትንን ብለው መንገዱን እያለፋችሁ ትሄዳላችሁ። በሰዓቱ አስቸጋሪነቱ ቅድም እንዳልኳችሁ ነው። አስቸጋሪነቱ ሲርበን ከሆድ ይልቅ ትልቁ መከራ ያለው የት ነው?
ጭንቅላት ላይ ነው። በጽናት የምትፈልጉበት ቦታ እስክትደርሱ ድረስ ፈተናዎቹ ሲመጡ ከፈተናዎቻችን ይልቅ አይናችን ምን ላይ ይሁን? የመጨረሻው ውጤት ላይ። እናንተ ዛሬ አንድ የምትደርሱበት ግብ አስቀምጣችኋለሁ። ካልሆነ እንደ ፉዬ ገላ ንፋስ ነው የሚወስዳችሁ። ንፋሱ የፈለገበት እንጂ እናንተ የምትፈልጉበት አትደርሱ። የምትፈልጉበትን ቦታ አስቀምጧል። ሁለተኛ ከመድረሳችሁ በፊት የምትፈልጉበት ቦታ ለመድረስ ተነስታችሁ የምትሰሩት ስራ ይኖራችሁ። ሁለት እነዚህን የምትሰሩትን ስራ ስትሰሩ ያልባችኋል፣ ይደክማችኋል፣ ይርባችኋል፣ ይጠማችኋል፣ ከሰው በታች ትሆናላችሁ። ስለዚህ አይኖቻችሁም የምታደርጉባቸው በፈተና ሰዓት የመጨረሻ እኮ ሽልማቴ ያ ነው የምትሉት አላችሁ ወይ? የመጨረሻውን ያላየ ወዴት ይጸናል? አላየማ ወዴት ይጸናል? ፊት ለፊቱ ግንባሩ ላይ ያለውን ነገር ነው የሚያየው። ስለዚህ የመጨረሻውን ሽልማት ለዚህ ነው እኔ ያንን እንደዚህ ይሄንን ስልጠናም ወስጄው ስለነበረ በእግሬ እየሄድኩኝ ፀሐይ የመታኝ ጭንቅላቴ እንደዛ እየጨቀጨቀኝ ሰብሊ ባለቤቴ ደውላልኝ ወተት የለም ለልጃችን ስትል የጤፍ አጥሚት እንድትሰራለት ስነግራት በዛ ሰዓት ጭንቅላቴ ምንድን ነው የሚለው? ልጄ መርጦ የፈለገውን አይነት ወተት መግዛት እንዲችል። ዛሬ ከአሜሪካ የሚመጣ ወተት አለ፣ ከየትም ሀገር የሚመጣ መግዛት ይችላል። ወተት መግዛት ትልቅ ነገር ላይሆን ይችላል ለእናንተ፣ ለእኔ ግን ምን ማለት እንደሆነ አውቀዋለሁ። ለምን? የተፈተንኩበት ወተት ነበረ። በምን ተፈትናችኋል? የምታልፉት በሱ ነው። ፈተናውን ዞር አታድርጉ። ፈተናውን የሚያሳልፍ እይታ እዩ። ከፈተናው በኋላ ያለውን ሽልማት እዩት ነው። የምታዩት ሽልማት አለ ወይ? that's called dream, goal, vision, purpose የሚባለው እኮ ይሄ ነው። ሰው ህልም ከሌለው፣ ዓላማ ከሌለው፣ ግብ ከሌለው ምን እያየ ይለፍ? ፈተናው ምን ያሳልፈው? ከችግራችሁ መውጣት ትፈልጋላችሁ? አዎ፣ መፍትሄው በፈጣሪ ዘንድ አለ። መጽናት ግን መቀበያ ዘዴያችን። የት አለ ጽናታችሁ? በምንድን ነው መጀመሪያ የምንጸናው? በሐሳብ የምንጸናው መጀመሪያ በሐሳብ። ለምን? ሐሳብ ቁስ ስለሚሆን። ስለዚህ የመጀመሪያው ጽናት በሐሳብ። አንድን ነገር ማመን የሚያስፈልገው እስክናገኘው። ዛሬ የያዛችኋቸውን ሞባይሎች ሊሆን ይችላል። ዛሬ በንብረትነት የያዛችኋቸውን በቤት ውስጥ በሌላም በስራ መልኩ በልብስ በሌላም መልኩ በፊት ህልሞቻችሁ የነበሩ ነገሮች ያሳካችኋቸው አሉ ወይስ የሉ? አሁን የያዛችሁትና ያሳካችሁትን ነገር እመኑት ብላችሁ ትክክል ነው። ኦልሬዲ በእጃችሁ ነው አይደል? ስለዚህ ያንን ያሳካችሁት ነገር ከሞባይል ስልክ ጀምሮ ወይም የሆነ ልብስ ሊሆን ይችላል፣ ወይም የሆነ ቦታ ሄዶ ምሳ መብላት እኮ እንትን ቤት ሄድማ ቤትም አንድ ቀን ሳልበላ ምንላቸው ነበሩ። እስክታሳኩት ድረስ ነው ማመን የሚያስፈልገው። ካሳካችሁት በኋላማ ምን ይሆናል? ፕሩፍ ይሆናል አይደል? እምነት ለተረጋገጠ ነገር ሳይሆን ገና ላልተረጋገጠ ነገር የእርግጠኝነት ስሜት መስጠት ሲሆን በእጃችሁ ላለ ነገር ይሄ ስልክ ያንተ ነው እመን ብለው አሁን ምን ይለኛል? ያማል እንዴ ነው ነው ለምን አምናለሁ ይለኛል ነው። አያችሁ፣ እስክታገኙ ድረስ እንደምታገኙ የእርግጠኝነት ስሜት መፍጠር። ለዚህ ነው you have to face it till you make it። እስክታገኘው እስክታሳካው ድረስ ማመን ይጠይቃል። እምነትን የያዘ መጽናት ይችላል። እምነት በፈቃድ ነው የሚያዘው። በነገራችን ላይ ለማመን የሚያዝል ነገር አለው እንዴ? ከባድ ነው ለማመን እኮ የምርጫ ጉዳይ። አንድ ሰው ሲክደኝ ቁጭ ብዬ ከሱ ሰው ጋር ተነጋግሬ ለወደፊት ተማምነን እንድንኖር ማድረግ እችላለሁ የሚለውን ሐሳብ ለመያዝ ትግል አይደለም የሚጠይቀው፣ ውሳኔ ነው። ውሳኔ ደግሞ የትላንትን ውጤት ከማየት መውጣት አለብን። የነገን ከተራራው አልፌ ልደርስ የምችልበት ቦታ። ጽናት ማለት በቀጣይነት እያደጉ ለመሄድ ነው እንጂ ጽናት ማለት አንድ ቦታ ላይ ሳያድጉ ሳይለወጡ ለመቆም ጽናት አያስፈልግም። እሱ ግዑዝ አካል ነው የሚሆነው። አንድን ድንጋይ የሆነ ቦታ ብታስቀምጡት በጽናት እዛው ቆያ ይባላል አይደል? ጽናት እንቅስቃሴ ይፈልጋል፣ ለውጥ ይፈልጋል። የት መድረስ ትፈልጋላችሁ? በቤተሰብ ህይወት የት መድረስ ትፈልጋላችሁ? በጤናችሁ የት መድረስ ትፈልጋላችሁ? ለዛ ሰውነታችሁ ዛሬ ያለመደው እንደ እጅ ጽሁፍ ቅድም ስንቀይር ግራ እንደገባን የማይመቸው አዲስ ልምምድ ያስፈልገናል። አዲስ ተግባር ያስፈልገናል። አዲስ ስራ ያስፈልገናል። ስለዚህ ያንን አዲስ ቃላት ማውጣት፣ አዲስ እይታ ያስፈልገናል። ያንን ለመውጣት ማለት ያንን አዲስ እይታ ስትይዙ ስንጽፍ እንዳልተመቸን፣ እጆቻችን እንደዚህ ስንይዝ እንዳልተመቸን፣ ስንቀይር እንዳልተመቸን አይመችም። ይህን አለመመቸቱን ስንለማመደው
ሁሉ ጊዜ አዳዲስ ነገር እየተገበሩ ወደ ላይ ከፍ ማለት ልምዳችን ይሆናል ማለት ነው። የምትፈልጓቸውን የመጨረሻ ሽልማቶች ወቁ። ጊዜ። ሁለተኛው የገንዘብ ነፃነት። የገንዘብ ነፃነት ማለት ማድረግ ለምሳሌ ምግብ መብላት ስትፈልጉ ስለ ምግቡ እንጂ ስለ ምግቡ ዋጋ አለማሰብ፣ ብታመም የምታከምበት፣ መዝናናት ብፈልግ ከመፈልጋቸው ሰዎች ጋር መዝናናበት፣ መስራት ብፈልግ የምሰራበት ምን ያስፈልገኛል? ገቢ ደግሞ ገንዘብ ሳይሆን ገቢውን የሚያመጣ ሲስተም። እናንተ ሲስተም ትገነባላችሁ፣ ሲስተሙ ምን ያመጣል? ኮንቲኒየስ ኢንካም ያመጣል። በቀጣይነት ገቢ ያመጣል። በቀጣይነት እናንተ በህይወት ብትኖሩም ባትኖሩ አይገርምም? እንደዚህ እኮ ስላልተማርን ነው። በነገራችን አሁንም ማውራችሁ ተአምር አይደለም። ሲስተም መገንባት ትልቅ ገንዘብ ያስፈልገዋል ምናምን አይደለም። ኔትወርክ ማርኬቲንግን የሰራውበት ሲስተም ለመገንባት ገንዘብ ስለማይጠይቅ ነው። ጊዜና ጉልበት በእግር መሄድ ምናምን በቃ ስለሆነ የነበረኝ ጊዜና ጉልበት ነው ግጥም አድርጌ ሰርቻለሁ ሌት ተቀን። ሲስተም መገንባት ያ እይታ ነበረኝ፣ ፍላጎት ነበረ። ለዛ ደግሞ ሁሉን ነገር ትቼ ለቤተሰብም ዋጋ አስከፍዬ ሰርቼለታለሁ። ፔይ ዘ ፕራይስ፣ ዋጋ መክፈል ያስፈልጋል ለጽናት። ጸናም ይባላል እንደዛ ነው። ትንሽ ንፋስ ነፈስ ሲል ተወት ካደረግን ጸና ይባላል እንዴ? አንድ ሰው አይባልም። ስለዚህ ለምትፈልጉት ውጤት ጠንካራ አቋም ያስፈልጋል። ለማደግ ጽናት ያስፈልጋል። ያልጸና ያደገ የምታውቁት ሰው አለ በዚህ ምድር ላይ? እገሌ ስኬታማ ነው ወይም ትልቅ እድገት አምጥቷል። በትምህርት ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በተለያየ ሰዎችን በመርዳት ሊሆን ይችላል። ምን አድርጎ ነው ያንን ሰው የምታደንቁት? ስለጸና ነው አይደል? እዛ ጋር የደረሰው ያለፉት መከራ ሁሉም ያሳካን ሰው ብታዩ በተለያየ መልኩ ውጤት ያገኘን ሰው ከጀርባ የከፈለው ምን አለ? ዋጋ አለ። ብዙ በሮችን ማንኳኳት፣ በብዙ ሰዎች መጣል፣ በብዙ ሰዎች መገፋት፣ መራብ፣ መታሰር፣ መሰደድ ምናምን ድረስ ሊሆን ይችላል። እና ዋጋ የምትከፍሉለት እንዲህ አይነት ነገር ከሌለ አይ ባክቶ አሁንማ ደበረኝ ልቶ፣ አሁንማ አመመኝ ልቶ፣ አሁንማ ሰዎች ራሱ አጥላሉ ልቶ የምትሉ ከሆነ አንዳች ይህ ነው የሚባል ቫልዩ ያለው ነገር ልናሳካ አንችልም። ዝግጁ ናችሁ ወይ? የምትፈልጉት ቦታ ለመድረስ የሚመጣባችሁን ሐሜት፣ የሚመጣባችሁን ረሃብ፣ የሚመጣባችሁን ጥማት፣ የሚመጣባችሁን በሰዎች መገፋት ሁሉ አልፌ ያንን ብላችሁ የምታዩት አለ ወይ? ምን ዋጋ ልትከፍሉለት ዝግጁ ናችሁ? እኔ እኮ አንዳንድ ጊዜ የሰው ልጅ መለወጥ ይፈልጋል። ምን ይዛሃል ሲባል አንደኛ የያዘው ግልጽ ነገር የለም፣ መለወጥ ግን ይፈልጋል። እና ለአንተ ስራ ፈቶ መጥቶ እንደዚህ እፍፍ ብሎ ንጹህ ፍላጎትን አውጥቶ አስቀምጦልህ ፈጣሪ ራሱ እንደሱ አይሰራም። እንደሱማ ካደረገ የኛ ስራ ምንድነው? አሻንጉሊት ነን ማለት። መልካም ነገር ማሰብ ጂኒየስነትን የሚጠይቅ ሳይሆን ምርጫ ነው። ሐሳብ ምርጫ ነው። ስለዚህ ይሄንን ምርጫ መያዛት ፐርሲስተንስ ለማደግ ጽናት ለማደግ ያስፈልጋል። ለጽናት ደግሞ መሰረቱ ምንድነው? በሐሳብ ነው የምንጸናው። እኔ እንዲህ አይነት ቦታ የምደርስ እንዲህ የምሰራ እንዲህ የማገለግል ሰው ነኝ ወይ ሞት የምትሉት ማለት። ሌላው ሐሳብን ስንይዝ ምን አይነት ሐሳብ ለሚለው ወሳኝ ነው። ሁሉንም ሐሳብ አግበስብሶ በመያዝ የሐሳቦቹን ውጤት ነው የምናገኘው። ስለዚህ የምንይዘው ምንድነው? ቀና አስተሳሰብ። ይቻላል፣ ይሆናል፣ ይሳካል፣ ለበጎ ነው የሚለውን ሐሳብ ነው። ስለ መውደቅ ሳይሆን ስለ ማለፍ፣ ስለ ጨለማ ሳይሆን ስለ ብርሃን፣ ስለ ክፋት ሳይሆን ስለ ደግነት፣ ስለ ማጣት ሳይሆን ስለ መትረፍረፍ፣ ስለ ጥላቻ ሳይሆን ስለ ፍቅር፣ ስለ ኩነኔ ሳይሆን ስለ ጽድቅ ሐሳብ የምታተኩሩበት ሐሳብ ወሳኝ ነው። ስለዚህ ስለ አሉታዊ ሳይሆን ስለ አዎንታዊ ሐሳብ። ስለዚህ እነዚህን ይወላችሁ የአቲቲዩድ መገለጫ። አንድ ሰው 100% ለስኬት ቅርብ ነው የሚባለው በዚህ ሌቭል ላይ ሲሆን ነው። ለምሳሌ አልችልም እና አላደርገውም የሚል ሰው አቲቲዩዱ በጣም ዝቅ ያለ ነው። ያ ማለት ፖዚቲቭ አቲቲዩድ አልችልም ወይም አላደርገውም ካለ አንድ ነገር አንድ ሰው ዝቅ ያለ ነው። የሚቀጥለው አላደርገውም ሲል ለምሳሌ መጥፎን ነገር አላደርገውም ማለት ዝቅ ያለ ነው አይደለም። የሆነ በጎን መልካምን ነገር ወደ ግቡ የሚወስደውን ነገር። ሌላው ከዚህ ከፍ የሚለው ደግሞ አይ ዊሽ አይ ኩድ ወይንም ደግሞ ብችል ኖሮ ደስ ይለኛል። አይ ዶንት ኖ ሃው እንዴት እንደሚደረግ አላውቅም። ብችል ኖሮ ደስ ይለኛል፣ እንዴት እንደሚሆን አላውቅም። ቢያንስ ይሄኛው ምን አለው እንዴት እንደሚሆን ስለማላውቅ ነው እንጂ የምችልበት እድል ባገኝ ኖሮ እሰራዋለሁ። አላደርገውም አልችልም ከሚለው ብችል ኖሮ ደስ ይለኛል
ትንሽ ፖዚቲቭ ነገር አለው ከፍ እያለ ይመጣል የሚቀጥለው ፖዚቲቭ ስለዚህ ለስኬት ያለን ቻንስም የሚጨምረው እንደዚያ ነው የሚቀጥለው አይ ቲንክ አይ ማይት ይሄ ነገር ማደርገው ይመስለኛል ጊዜ ካገኘው አረጋዋለሁ ትምህርቴን ከጨረስኩ አረጋዋለሁ ገንዘብ ካገኘው አረጋዋለሁ ዲግሪን ከያዝኩ አረጋዋለሁ የምትሉት ነገር ስለዚህ እፈልጋለሁ ላረጋው እፈልጋለሁ ወደ 50% አካባቢ ለስኬት የተጠጋ ነው የሚቀጥለው ከ50 እና ከዛ በላይ ያለ የሚመጣው ይሄ ነገር የምችለው ይመስለኛል ይሄ ነገር የማደርገው ይመስለኛል ከዛስ በኋላ የሚቀጥለው ወደ 90-80% የሚሆነው ደግሞ ምን ስንል ነው አደርገዋለሁ ስንልና እችላለሁና አደርገዋለሁ ይሄም 80-90 የሚቀጥለው አይ ዲድ ማለት ይሄ ነገር በጭንቅላቴ ሰርቻለሁ እኔማ እንዳለቀ ነው ማየው ተነስቼ እሰራለሁ ብቻ በህይወት ልኖር እንጂ ሆኗል ያም ማለት እንዲሆን የምትፈልጉትን ነገር እንደሆነ አድርጎ በህሊና ውስጥ ፍንትው አድርጎ ማየት ዛሬ በግልጽ የምትፈልጉትን ነገር ከያዛችሁ የያዛችሁት እንደ እንቁላል የወፍ እንቁላል የዶሮ እንቁላል የሰጎን እንቁላል ቀኖቻቸው የሚፈለፈሉበት እንደሚለያየው ሁሉ የእያንዳንዳችን ህልም ተፈልፍሎ ለሰው የሚታይበት በእጅ የምንጨብጥበት ጊዜ እንደ ህልሙ ክብደትና ስፋት ምን ይሆናል ቀኖቹ ይለያያሉ ነገር ግን በግልጽ አይቶ በዛ ሐሳብ ውስጥ የሚጸና ሰው እንቁላሉን ጥሏል ታቅፎታል አለመፈልፈል አይችልም እድሜና ጤናው እስካገኘን ድረስ ስለዚህ ስንቶቻችሁ እዚህ ቤት ያላችሁ ሰዎች የምትፈልጉትን የመጨረሻ ውጤት በግልጽ አይታችሁታል ስለዚህ ዛሬ በጭንቅላታችሁ ውስጥ በግልጽ አይቶ በዛ ሐሳብ ውስጥ በጽናት መቆየት ወደ ውጤት ያመጣዋል